ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን እያቀረብን በዚህኛው ፕሮግራማችን የምንመለከተው ትናንት ምሽት 1 ሰዓት ተኩል በተደረገ የእንግሊዝ ፕሪሚየር ሊግ የቅዳሜ ተጠባቂ ጨዋታ አርሴናል በሜዳው በርንማውዝን አስተናግዶ ከረቡዕ ምሽት ፈታኙ ፊክስቸር የመልስ ጨዋታ ቀደም ብሎ በተደረገው የእንግሊዝ ፕሪሚየር ሊግ ጨዋታ በበርንማውዝ 2-1 በሜዳው በታሪኩ ለመጀመሪያ ጊዜ በበርንማውዝ ሽንፈት አስተናግዷል። በዚህ ጨዋታ ዙሪያ መነሳት ያለበትን ወሳኝ ነጥብ ከፓሪስ ሴን ዠርሜን ጨዋታ ቀደም ብሎ ይሄ ውጤት መመዝገቡ በርካታ ነጥቦችን እንድናነሳ ወይም በአርሴናል በኩል እየተሰሙ ያሉ አንዳንድ ሁኔታዎች፣ በተለይ ደግሞ ቡድኑ በ96 ደቂቃ ያሳየው ብቃትና እንቅስቃሴ ምን አይነት ነው የሚለውን በተወሰነ መልኩ እንመለከታለን። አንዳንድ ጥንካሬዎች በአርሴናል በኩል ጎለው ተዳክመው ወይም እንደ ወትሮ ሆኖ ያልታዩበት የምሽቱ ጨዋታ እንግዲህ በበርንማውዝ አሸናፊነት ተጠናቋል። በርንማውዝ እንግዲህ በክለቡ ታሪክ ለመጀመሪያ ጊዜ በደርሶ መልስ በአርሴናል ላይ 6 ነጥብ ማሳካት ችሏል። ይሄ ለአንዶኒ ያሮላ ትልቅ ውጤት ነው። በተለይ ደግሞ በኤምሬትስ ያሳካው ድል ለአርሴናሎች አሳማሚ የሆነ ከመምራት ወደ ሽንፈት የተቀየረ በመጀመሪያ 45 ደክላን ራይስ ባስቆጠረው ግብ ለክለቡ ሞተኛውን ጨዋታ እያደረገ ባለበት ወቅት ነው እንግዲህ ራይስ ይህንን ትልቅ ቁጥር የጨዋታ መጠን ካስመዘገበ በኋላ በአርሴናል ቤት 15ኛ ግቡን እንዲሁም 19 አሲስቶችን ማድረግ የቻለው ይሄ የ105 ሚሊዮን ፓውንድ ተጫዋች አርሴናልን ቀዳሚ ያደረገ በጨዋታው መሪ እንዲሆኑ ያስቻላትን ግብ አስቆጥሮ በመጀመሪያው 45 አርሴናል እየመራ ነበር የወጣው። ከ2022 በኋላ አርሴናል ከ38 ጨዋታ በኋላ ለመጀመሪያ ጊዜ በተለይ ደግሞ ከ63 ጨዋታዎች በኋላ ከረፍት በፊት አርሴናል እየመራ ከረፍት በኋላ ሽንፈት ሲያስተናግድ በተለይ በሜዳው ይሄ ሪከርድ ነው። እንግዲህ አብዛኛውን የእግር ኳስ ቤተሰብ አርሴናልን በተለያየ መልኩ ከፔዤው የመልስ ጨዋታ ቀደም ብሎ እንዲህ አይነት ሪከርዶች መመዝገባቸው ለሚካኤል አርቴታ ቡድን ጥርጣሬ ወይም ጥያቄዎች ከጨዋታው በፊት እንዲነሱ ያደረገ አስደንጋጭ ውጤት ነው። ይሄ ብቻ ሳይሆን ቡድኑ የተቆጠረበት መንገድ 67ኛ ደቂቃ ላይ እንግዲህ ሴሜኒው በረጅሙ የጣለው የእጅ ውርወራ ነው እንግዲህ በየንሰን አማካኝነት በርንማውዞች 1-1 ማድረግ የቻሉት። በ8 ደቂቃ ልዩነት ኤቨን ኒልሰን አወዛጋቢና አጨቃጫቂ በሆነው ግብ በርንማውዝ መሪ መሆን ቻለ። አርሴናል ይህን ውጤት ለመቀየር ከዛም በኋላ ያሳየው ተነሳሽነት፣ በጨዋታው የነበረው ፍላጎትና የሚታወቀው የአርሴናል ሞመንተም በሙሉ 90 ደቂቃ የዛን ያክል ሻርፕ ሳይሆን አስደንጋጭ ሳይሆን አስፈሪነቱ ቀንሶ ቡድኑ በዚህ መልኩ መታየቱ ደጋፊዎችን ጥያቄ እንዲያነሱ፣ የእግር ኳሱ ቤተሰብ ደግሞ ጥርጣሬ ውስጥ እንዲወድቅ ከፔዤው ጨዋታው በፊት እንዲህ አይነት ደካማ ውጤትና ብቃት ማሳየቱ ቡድኑ በአብዛኛው መልኩ አልተወደደም። በዚህ ጨዋታ ዙሪያ ነው እንግዲህ ነጥቦች የምናነሳው። በተለይ ደግሞ የሚካኤል አርቴታ ቡድን ከዚህ ጨዋታ አንዳንድ አላስፈላጊ ቁጥራዊ መረጃዎችን ጎን ለጎን ደግሞ ቡድኑ በሜዳ ውስጥ ባሳየው እንቅስቃሴ ጥያቄ እንዲነሳበት ያደረገው ዋነኛ ምክንያት ፓሪስ ሴን ዠርሜን በትናንትናው ዕለት ከስትራስበርግ ጋር ከሜዳ ውጪ ጨዋታ ነበረው። 2-1 ተሸንፏል። ነገር ግን በጨዋታው 10 ተጫዋቾችን ነው ቀይሮ በምርጥ 11 በኩል አንድ ጂያን ኔቬስን ነበር ማሰለፍ የቻለው። የሚካኤል አርቴታ ቡድን ግን በትናንትናው ጨዋታ
ከበርንማውዝ ጋር አስገዳጅ የሆነ የአንድ ተጫዋች ለውጥ የጁሪየን ቲምበር አርቴታም ከጨዋታው በኋላ በሰጠው መግለጫ ጨዋታው ሊያመልጠው እንደሚችልም ጥርጣሬ ውስጥ እንዳሉ እስከ ሮብ ምሽት ድረስ መጠበቅ እንዳለባቸውና የጤንነቱ ሁኔታ አስተማማኝ እንዳልሆነ ሰከንድ ሌግ ጨዋታው ሊያመልጠውም እንደሚችል ጠቁሞ ነው እንግዲህ አስገዳጅ የሆነ የቀኝ ፉልባክ ለውጥ በማድረግ ቲምበርን በቤን ዋይት በመቀየር የፓርቴ መመለስ በአማካይ ስፍራ ለተሻለ እረፍትና ለማገገም ሚካኤል ሜሪኖን ቤንች በማድረግ የሁለት ተጫዋቾችን ለውጥ ነው ያደረገው እንጂ በአብዛኛው በቅርብ ሳምንት አርሴናል የሚጠቀመውን ምርጥ 11 ነበር ይዞ መግባት የቻለው። ይሄ ጉዳይ ነው እንግዲህ ጥርጣሬዎችና ጥያቄዎች ከፍ እንዲሉ ያደረገው። ምናልባት የነዚህ ሁለት ተጫዋቾች ጉለት በጨዋታው ላይ ካሉ ተጫዋቾች ኳሊቲ እንቅስቃሴ አንጻር የዛን ያክል ዳይናሚክ ክፍተት ይፈጥራል ተብሎ ስላልተጠበቀ ወይም እነዚህ ግምቶች እንዲነሱ በዋነኝነት ምክንያት የሆነው የሁለት ተጫዋቾች ለውጥ በዚህ ደረጃ ውጤት ላይ ተጽዕኖ ይፈጥራል ተብሎ ስላልተጠበቀና በትናንትናው ዕለት የተሰለፉ ተጫዋቾች አብዛኛው የቡድኑ ቋሚ ስለሆኑ አሁን ባለው ስብስብ ጥያቄ እንዲነሳ አስገዳጅ የሆነ በተለይ እንደ ጨዋታው ሙሉ እንቅስቃሴ ከሆነ አርሴናል የቀድሞ ፔኔትሬሽን በተደጋጋሚ የሚያደርጋቸው የማጥቃት እንቅስቃሴ በተለይ ደግሞ በመከላከሉ በኩል የሳሳ ብቃት ማሳየቱና የተቆጠረበት ግብ በጨዋታው የተሞከረው ሁለት ኢላማውን የጠበቀ ሙከራ ነው ወደ ግብ የተቀየረው። ይሄ ታዲያ በተደጋጋሚ በጥረት በከፍተኛ ማጥቃት ተጋጣሚን ሊያደክም ሊያሰለች የሚችል የማጥቃት እንቅስቃሴ የሚጠቀመውን ፔዥን ያውም በሜዳው በፔዥ ሜዳ መቅጠም በእንዲህ አይነት የሳሱና ያልተለመደ ወይም በአርሴናል የዘንድሮ የውድድር ዓመት ውስጥ ከምናያቸው ጥንካሬዎች ውስጥ የትኛውም የመከላከል ቅርጽ በዚህ ደረጃ ተዳክሞ መታየቱ ምናልባት ለፓሪስ ሴን ጀርሜን ጨዋታ ደጋፊውንም የእግር ኳሱንም ቤተሰብ በአርሴናል በኩል ስጋት ፈጥሯል። ጨዋታው እንዴት ነበር? በተለይ አርሴናል የመጀመሪያ 45 የነ ትሮሳርድ ኳስ በኬፓ አስደናቂ ብቃት የተመለሰበት መንገድ እንደነዚህ አይነት አጋጣሚዎች ወደ ግብ አለመቀየራቸው አንዳንድ ደግሞ የጨዋታው እንቅስቃሴ ባልተለመደ መልኩ የቦታ ሺፍት ማድረግ የማጥቂያ ክፍሉን አርሴናል ደግሞ በበርንማውዝ ጨዋታ ለፔዥው ጨዋታ ይመስላል የኤክስፐሪመንት ለውጥ አድርጎ በዘንድሮ የውድድር ዓመትም ባለፉት የውድድር ዓመትም የአርሴናል ከፍተኛ የማጥቃት ፖዚሽን ቀኙ የሜዳ ክፍል ነው። በቤን ዋይት፣ ኦዲጋርድ እና ሳካ በነዚህ ተጫዋቾች ፖዚሽን ነበር። በትናንትናው ጨዋታ ግን በተደጋጋሚ ስንመለከት የነበረው አርሴናል በከፍተኛ ሁኔታ ሲያጠቃ የነበረው በተለይ ከረፍት በፊት 41% የሜዳው ክፍል የግራው የሜዳ ክፍል ነበር በማርቲኔሊ በኩል። ውጤታማ የመጨረሻ የፋይናል ሰርድ ውሳኔዎች ላይ መዳከም ደግሞ የአርሴናልን የጨዋታ አድቫንቴጅ ከአንድ ጎል በላይ እንዳይሆን ወይም መሪነቱን እንዳያሰፋ ያደረገ እንቅስቃሴ ነበር። በማጥቃቱ በኩል ውጤታማ ቢሆንም የመጨረሻ ፋይናል ሰርድ ከገቡ በኋላ በነበረው እንቅስቃሴ ማርቲኔሊ ልዩነት ለመፍጠር የሚያደርጋቸው ማይነስ ኳሶች ወደ ግብ ለመሞከር ፔኔትሬሽኖች በአግባቡ የተመጣጠኑ ስላልነበር አርሴናል ኢፌክቲቭ ነው ለማለትም የሚቸግር መሪነትን ይዞ ነው የመጀመሪያውን 45 ያጠናቀቀው። በተቃራኒው ደግሞ በርንማውዝ አንድም ኢላማውን የጠበቀ ሙከራ ከረብ በፊት አላደረገም። ግን አርሴናል የበርንማውዝን ፕሬሲንግ ለማለፍ እየተቸገረ በተደጋጋሚ ኳሶች ይቆራረጡ ነበር። የመጀመሪያ 20 ደቂቃ ሁለቱ ቡድኖች አንዱ የአንዱን ፕሬሲንግ እያቋረጠ 14-15 ኳሶች ሁለቱ ክለቦች ከተጫዋቾች ይነጥቁ ነበር በተደጋጋሚና በሙከራ የታጀበ ሳይሆን የሚቆራረጡ እንቅስቃሴዎች የበዙበት የመጀመሪያ 20 ደቂቃ ነበር። ከዛም በኋላ ነው እንግዲህ አርሴናል በሂደት ወደ ማጥቃት እንቅስቃሴ ከተቀየረ በኋላ ትሮሳርድ የሞከረው አስገራሚ ኳስ ኬፓ ያዳነበት ራይስ በተደጋጋሚ ሙከራ ለማድረግ ጥሩ ነው። እንግዲህ በመጨረሻም ማርቲን ኦዲጋርድ
ለሶስት ተከታታይ ፕሪሚየር ሊግ ጨዋታ ለመጀመሪያ ጊዜ በእግር ኳስ ህይወቱ ሶስት ተከታታይ ግብ የሆነ ኳስ አመቻችቶ በማቀበል እንግዲህ አዲስ የራሱን ሪከርድ አስመዝግቧል። ስሩ ፓስ ያደረገውን ኬፓን በማለፍ ራይስ አስቆጥሮ አርሴናል መሪ መሆን የቻለው። በአርሴናል በኩል አንዳንድ በሚታዩ ክፍተቶች ወይም ሜዳው ላይ በነበረው እንቅስቃሴ ላይ ቡድኑ የዛን ያክል ጠንካራ ጎኑ ያልተስተዋለበት የየራሳችን የተመለከትነውን ነጥብ እናነሳለን። በኢነርጂ በሚታወቅበት ሞመንተም አንድን ነገር ደግሞ በመደጋገም አርሴናል ወደ ራሱ መልክ የሚያመጣበት የማጥቃት እንቅስቃሴ እንኳን በዛ ደረጃ ባላንስ ሆኖ ወይም ቡድኑ በሚታወቅበት የተዋጣለትን እንቅስቃሴ ወደ ፋይናል ሰርድ ለማድረግ እንኳን ሲቸገር ነበር። ከዚህ ቀደም በፓርቴ መጉደል የፓሪስ ሴን ዠርሜን ጨዋታ ምን ያክል የአርሴናል አማካይ ውጤታማ እንዳይሆን ወይም ፓሪስ ሴን ዠርሜንን ለመቋቋም በተለይ የመጀመሪያ 35 ደቂቃ እንደፈተነው ስናነሳ ነበር። በትናንትናው ዕለት ደግሞ የፓርቴ መመለስ የአማካኙ ስፍራ ባላንስ አድርጎ በፓስ ረገድ የተወሰኑ መልክ ያላቸውን እንቅስቃሴ አይታል። ነገር ግን በሁለቱ ክንፎች በኩል የነበረው የበርንማውስ የመልሶ ማጥቃት በጣም ለአርሴናሎች ስጋት የነበሩ እንቅስቃሴዎችን ስንመለከት ነበር። ዳንጎ ዋታራን እና ጀስቲን ክላይቨርት ተቀይሮ የገባው ደግሞ አንቶኒ ሴሜኒዮ ሲያደርግ የነበረው እንቅስቃሴ አርሴናል በመልሶ ማጥቃት ባልተለመደ መልኩ ፖዚሽኖችን እየሳቱ ተጫዋቾች ለመልሶ ማጥቃት ተጋላጭ ሆኖ ነበር። ራያ ደግሞ በጨዋታው አንድም ኳስ ሳይመልስ የተሞከረበት ሁለት ኢላማውን የጠበቀ ሙከራ ሁለቱም ሲቆጠር ደግሞ በራያ ብቃት ላይም ተጨማሪ ሌላ ጥያቄ እንዲያነሳ ያስገደደ ጨዋታ ነው እና አንዳንድ ክፍተቶች ያልተለመዱ ናቸው። በተለይ ደግሞ በዘንድሮ የውድድር ዓመት አርሴናልን በተደጋጋሚ ውጤታማ ሲያደርግ ከተጋጣሚ 3 ነጥብ ሲያገኝ አንዳንድ ጨዋታዎች ላይ ደግሞ ቡድኑ አስቆጥሮ በነዛ ግቦች ነጥብ ተጋርቶ ሲወጣ ትላልቅ ስቴጆችን ሲሻገር ያየንበት የቆሙ ኳሶች ጥንካሬ ነው። አርሴናል በቆሙ ኳሶች ላይ ካለው ትላልቅ ጥንካሬዎች መካከል በራሱ ዞን ከሚያደርገው መከላከል ይልቅ በተቃራኒ መረብ ላይ ለማስቆጠር የሚጠቀመው ቴክኒክ በአብዛኛው ውጤታማ ነው። ቡድኑ ከቆሙ ኳሶች አሁንም በዘንድሮ የውድድር ዓመት በርከት ያለ ግብ ያስቆጠረ ነው። ነገር ግን በተቃራኒው ደግሞ በፕሪሚየር ሊግ በዘንድሮ የውድድር ዓመት ከቆሙ ኳሶች በቀጥታ አርሴናል ላይ 12 ግብ ተቆጥሯል። ይሄ ደግሞ ቡድኑ ካስተናገደው ግብ ላይ 38 በመቶ የቆሙ ኳሶችን ነው ያስተናገደው ማለት ነው። ይሄ ደግሞ ከሌሎች ክለቦች ካስተናገዱት ግብ ጋር ሲነጻጸር አርሴናልን አንደኛ ደረጃ ላይ ያስቀምጣል ከቆሙ ኳሶች ግብ በማስተናገድ። ስለዚህ ቡድኑ ለቆሙ ኳሶች ክፍተት የማይፈጥር ወይም የቆሙ ኳሶች አርሴናል ላይ የሚሞከርበት ሂደት ለምሳሌ የኮርነር ኳሶችን ወደ አርሴናል የመጫወቻ ክልል ከመጡ በኋላ በአንድ ለአንድ ግንኙነት የሚያሸንፉበት መንገድ አርሴናል ደግሞ ከቆሙ ኳሶች የሚሞከርበትን ትላልቅ እንቅስቃሴዎችን በነ ጋብሪኤል ሲመክት ነበር። አሁን ግን ቡድኑ ከተወሰኑ ጊዜያት በኋላ የቆሙ ኳሶች አርሴናል ላይ በቀላሉ ይቆጠራሉ። ፓላስ በኤበሪቼዜ አማካኝነት ግብ ሲያስቆጥር ከቆመ ኳስ የተመለሰ እንቅስቃሴን ነበር። በቀጥታ ከቆመ ኳስ ወደ ኤዜ ዋርተን ያሻገረውን ኳስ ማስቆጠር ይቻላል። ስለዚህ ይሄ የአርሴናል የቆሙ ኳሶችን የመከላከል ጥንካሬ ልክ ከቆሙ ኳሶች ግብ የሚያስቆጠርበትን መንገድ አይነት ጠንከር ያለ እንዳልሆነና የሳሳ የቆመ ኳስ የመከላከል ስትራክቸር ቡድኑ እንዳለው የተመለከትንበትም ሌላ ጨዋታ ነው። ሁለቱም ግቦች የተቆጠሩት ከቆሙ ኳሶች ናቸው። ለምሳሌ አንቶኒ ሴሜኒዮ በእንግሊዝ በቀድሞ እግር ኳስ የሚታወቅበት በተለይ በስቶክ ሲቲ በነ ቦልተን ዌስትሃም በሳም አላዳይስ በሚሰለጥንበት ወቅት የእጅ ኳስን በቀጥታ ወደ ተጋጣሚ ቦክስ በማሻገር ረጃጅም ተከላካዮች እንዲጨርፉ ማድረግ አንድ የግብ መነሻ ነበርና ከዚህ ቀደም ስቶክ ሲቲ በዚህ መልኩ ግብ ሲያስቆጥር አርሴን ቬንገር በከፍተኛ ሁኔታ ይቃወሙ ነበር።
ዛሬ ላይ ደግሞ በርንማውዝ በዚህ ቴክኒክ ነው እንግዲህ የንሰን ግቧን ማስቆጠር የቻለው። አርሴናል ለመከላከል የሴት ፒስ ኳሶችን አግሬሲቭ መሆን ልክ ጋብሪኤል ሄዲንግ ሲያስቆጥር የሚያሳየው አግሬሲቭ ሌሎች ተጫዋቾች በማን ማርኪንግ የተዋጣለትን ፖዚሽን በመፍጠር ጋብሪኤል እንዲያስቆጥር ሂደቱን በአጠቃላይ እንደ ቡድን ይህን የሴት ፒስ ኳስ ለመከላከል የተለየ ጥንካሬ ያሳዩ ነበር። ለማስቆጠር ይቅርታ። በመከላከሉ በኩል ግን የዚህ አይነት የተደራጀ የመከላከል ስትራክቸር ቡድኑ እንደሌለው ይሄ ቁጥራዊ መረጃ በደንብ በግልጽ ያሳያል እና በአርሴናል በኩል የታየው ትልቁ ድክመት ከቆሙ ኳሶች የተቆጠረበት መንገድ ነው። በተለይ በአንድ ለአንድ ግንኙነትና ረጃጅም ኳሶችን የአየር ላይ ኳሶችን በማስጣል የሚታወቀው የተከላካይ ክፍል በእንዲህ መልኩ ግብ ሲያስተናግድ ኢነርጂውን አጥቶ በጨዋታው ደግሞ ሁለተኛው 45 በይበልጥ የአርሴናል እንቅስቃሴ በዛ ደረጃ ወይም በተጠበቀው ልክ አመርቂ ሳይሆን ቅንጅቱ እንደወትሮ የተሳካ ባልሆነበት ጨዋታ በሜዳው ደግሞ ከመምራት ላይ ሽንፈት ሲያስተናግድ እየተነሱ ያሉ ጥያቄዎች መልክ አርሴናል ከሮቡ ጨዋታ በፊት እንዲህ አይነት መልክ ያለውን እንቅስቃሴ ማሳየቱ በአብዛኛው ስጋት ፈጥሯል። በተለይ ደግሞ አርሴናል ከ2019-20 በኋላ ለመጀመሪያ ጊዜ 21 ነጥቦችን ከመምራት ላይ ተነስቶ ነጥብ ጥሏል። 21 ማግኘት ያለበትን ነጥብ። እነዚህ 21 ነጥቦች በአርሴናል ቢያንስ በዚህም ወቅት አርሴናል 12 ነጥቦችን ቢያሳካ የሊጉን ደረጃ በአንደኝነት መምራት ይችላል ወይም በእኩል ነጥብ ከሊቨርፑል ጋር ይጓዝ ነበር። በአንድ ፕሮግራም የተወሰኑ ሀሳቦችን አንስተን ነበር። አርሴናል ካስመዘገበው የአቻ ውጤት ይልቅ ሽንፈት አስተናግዶ የአቻ ቁጥሮችን በድል ቢቀንስ የተሻለ ነጥብ ያገኛል። ለምሳሌ ከ3 ጨዋታ አርሴናል 3 አቻ ከሚለያይ 2 አሸንፎ አንዱን ቢሸነፍ የሚያገኘው ነጥብ ትርፍ 3 ነጥብ። ይህንን ነገር እያሰላን ስናወራ ነበር፣ በአንድ ፕሮግራም በሰፊ ስናነሳ ነበር። በተለይ ደግሞ ቡድኑ ከመምራት ላይ ተነስቶ ነጥብ ሲጥል ትላልቅ ጥያቄዎች እየተነሱ ነበር። በተለይ ደግሞ በፈረንጆቹ ኤፕሪል ወር አርሴናል ያደረጋቸውን ጨዋታዎችን በአብዛኛው ብንመለከት ቡድኑ በዚህ ደረጃ ተደጋጋሚ ነጥብ መጣሉ ለሻምፒየንስ ሊግ እግር ኳስ ትኩረት ሰጥቶ ሊሆን ይችላል። ነገር ግን የዋንጫ ፉክክሩ ላይ የነጥብ ልዩነቱ ይስፋ እንጂ ባልተጠናቀቀበት ሂሳባዊ ስሌት ባለበት ወቅት እንኳን ያንን የሻምፒየንስ ሊግ እግር ኳስ ትኩረት በመስጠት እዚህ ጋር ያለውን ነገር ሲያላላ የሁለተኛ ደረጃንም የማጣት እድሉ አሁን ላይ እየተቃረበ መጥቷል። ሲቲ ከአርሴናል ጋር ያለውን የነጥብ ልዩነት ወደ 3 አጥብቧል። እኩል ጨዋታ ነው ያላቸው፣ እኩል ጨዋታ ነው የሚቀራቸው። ይሄ ደግሞ ለሚካኤል አርቴታ ጥሩ የሚባል ወቅት አይደለም። ለምሳሌ በዚህ ኤፕሪል ወር ከኤቨርተን ጋር 1-1 ተለያየ፣ ማድሪድን ማሸነፍ ቻለ። በሜዳው ደግሞ ከብሬንፎርድ ጋር በተመሳሳይ 1-1 ሁለቱንም ጨዋታዎች ደግሞ አርሴናል እየመራ ነው ነጥብ የጣለው። ከዛን ከሜዳው ውጪ ማድሪድን አሸነፈ። ከክሪስታል ፓላስ ጋር ያለፈው ሳምንት 2-2 ተለያየ። ይህንንም ጨዋታ በዚህ መልኩ ነበር አርሴናል ውጤቱ ላይ 2-1 መርቶ እረፍት ወጥቶ ነው ከእረፍት በኋላ አንዷን ግብ ያስተናገደው። በፓሪስ ሴን ጀርሜን በሜዳው ተሸነፈ። አሁንም በድጋሚ በበርንማውዝ 8 ተከታታይ ጨዋታዎችን ማሸነፍ የቻለ በሜዳው። በታሪኩ ደግሞ ከሳውዝ ኮስት ቡድኖች ጋር አንድም ጨዋታ በሜዳው ሽንፈት አስተናግዶ የማያውቀው ቡድን በስተመጨረሻ በበርንማውዝ 2-1 ሲሸነፍ የተጫዋቾች እረፍት ቢኖር ሮቴሽኖች ቢኖሩ ሚካኤል አርቴታ ለሩቡ ጨዋታ ፍንጭ የሚሰጥ እንቅስቃሴ ቢያንስ ቡድኑ ቢያሳይ አሁን ላይ የሚነሱ ጥያቄዎች ባልነበሩ ነበር። አሁን ግን አብዛኛው ተጫዋች ተሰልፏል። የምሽቱን ጨዋታ ውጤት ሊቀይሩ ወይም የዚህን ያክል አርሴናል ለሽንፈት የሚዳርግ ሮቴሽን አይደለም የተደረገው ሁለቱም ፖዚሽን ላይ። እንዲሁም በአንዳንድ ፖዚሽኖች ላይ የተወሰደው እርምጃ አርሴናልን ሞር የማጥቃት እንቅስቃሴን የሚያሳይ ነው። አሁን ሜሪኖ ቢኖር ትሮሳርድ ይጎላል። አርሴናል ሊኖረው የሚችለው የማጥቃት እንቅስቃሴና ቁጥር በተወሰነ ደረጃ ያንሳል።
ግን የማጥቃት የፊት መስመር አማራጭነትን ከፍ የሚያደርግ በማጥቃቱ በኩል በይበልጥ የተሻለው የፊት መስመር ተጫዋች ገብቶ አማካይ ሲቀንስ አርሴናል ማጥቃቱ ያዘነበለ መሆን ነበረበት። አሁን ግን የተደረገው ለውጥ በማጥቃቱ እንቅስቃሴ ላይ እንኳን የሚያመጣው ትልቅ ለውጥ አይደለም። የሜሪኖ ቤንች መሆን በመከላከሉ በኩል ደግሞ አርሴናል የተቆጠረበት 2 የቆሙ ኳሶች ናቸው። ስለዚህ በቲምበርና ቤን ዋይት መካከል የነበረው ልዩነት የጋራ ኳስን ማስጣል ወደኋላ በተለይ በደንብ አዘንብሎ በመከላከሉ በኩል የተዋጣለት ተጫዋች ነው ቲምበር ሞር ከማጥቃቱ ይልቅ። የዚህ ተጫዋች መውጣት መከላከሉ ላይ አርሴናል ጥንካሬውን ሊያጣ ይችላል። ነገር ግን በቆሙ ኳሶች ደግሞ አርሴናል የሚጠቀመው የዳርክ አርት ሲስተም የመከላከልን ስትራክቸር የተዋጣለት የመከላከል ስራ የሚሰራው ቤን ዋይት ነው። ስለዚህ በመከላከሉም በኩል ባላንስ ነበር ለውጦቹ። የሚታየው ክፍተትና የእንቅስቃሴ ለውጥ ግን አንደኛ ከፔዤ ሽንፈት ቡድኑ በስነልቦና ደረጃ ያገገመም አይመስልም። ሜዳ ላይ ያለው ፍላጎት ምናልባት ራይስ ተቀይሮ እስከሚወጣበት ደቂቃ ድረስ አርሴናል የነበረው ወደፊት ለመሄድ የነበረው የፔኔትሬሽን አቅም የተሻለ ነበር። ከዛም በኋላ ብዙም ልዩነት ሲፈጠር ሳንመለከት ጨዋታው የተጠናቀቀውና በርንማውስ ከመራ በኋላ አርሴናል ለመቀየር ውጤቱን የተጓዘበትም ርቀት ኢፌክቲቭ ሳይሆን ቡድኑ ከተመራ በኋላ ውጤቶችን እንዴት መቀየር እንዳለበት ወይም እንዴት ሲቀየር እንደነበር የዘንድሮ የውድድር ዓመት ሲጀምር የነበረው የሴት ፒስ ጥንካሬ በመከላከሉም በማጥቃቱ እስከ 14-15ኛ ሳምንት ድረስ አርሴናል ከሴት ፒስ የተቆጠረበት ግብ 1 ነበር። በፕሪሚየር ሊጉ ብቸኛ ቡድን ነበር አንድ የሴት ፒስ ኳስ ብቻ ያስተናገደ። ግን አሁን ላይ ደግሞ ከተቆጠረበት ግብ ላይ 38% የተቆጠረው የሴት ፒስ ኳስ መሆኑን 12 ግብ ማስተናገዱ ሌላ አዲስ ጥያቄ እንዲነሳ ጥንካሬው እየላላ ነው የመጣው። ጥንካሬውን ከማጎልበት ወይም ወሳኝ ምዕራፍ ላይ ጥንካሬው ጎልቶ መውጣት እያለበት እየተዳከመ ነው ቡድኑ የመጣው። አንደኛ ውጤት ማስጠበቅ አይችልም። ውጤት ማስጠበቅ መቻል ብቻ ሳይሆን አድቫንቴጅ ከተወሰደበት በኋላ ያንን አድቫንቴጅ ለመቀየር የሚሰጠው ምላሽ እንኳን ውጤታማ አይደለም በሚል ትላልቅ ጥያቄዎች እየተነሱ ነውና በዚህ በፈረንጆች ኤፕሪል ወር እስካሁን አርሴናል የተዋጣለትን ጊዜ በሊጉ እያደረገ አይደለም። በሻምፒየንስ ሊጉ ደግሞ የመጀመሪያ ሊግ ሲሸነፍ በተከታታይ በሜዳው ሽንፈት ሲያስተናግድ ያልተለመደ ስለሆነ ሚካኤል አርቴታ ላይ አንዳንድ የአርሴናል ደጋፊዎች በኤክስ ገጽም ተቃውሞ ማሰማት ጀምረዋልና ይሄ በበጎ የሚነሳ አይደለም። በሌላ በኩል እንግዲህ ከ2023 ዲሴምበር በኋላ ነው ከፉላሙ ጨዋታ አርሴናል እየመራ ሲሸነፍ መርቶ ሽንፈት ሲያስተናግድ እንደምታስታውሱ ሳካ አስቆጥሮ ከረፍት በፊት አርሴናል እየመራ የነ ራውል ሜኔስ ግብ ተቆጥሮ ከረፍት በኋላ አርሴናል ምላሽ ለመስጠት ተቸግሮ አንድም ኢላማውን የጠበቀ ሙከራ ሳያደርግ ሽንፈት ያስተናገደው በሜዳው ደግሞ 2 ዓመት ሆኖታል። ከረፍት በፊት መርቶ አድቫንቴጅ ወስዶ ከረፍት በኋላ በተቆጠሩበት ግብ ቡድኑ ሽንፈት ሲያስተናግድ ይሄ ሪካርድ እንግዲህ ለሚካኤል አርቴታ በጎ አይደለም። ባለፉት እንኳን ጨዋታዎች ብትመለከቱ 3 አቻ ወጥቷል። 1 ድል ነው ያስመዘገበው፣ የኢፕስዊች ታውኑ ድል። 3 የፕሪሚየር ሊግ ጨዋታዎችን ከድል ርቋል። 3 ነጥቦችን እያጣ በተከታታይ ያቻ ውጤቶች ተመዝግበው ነው በስተመጨረሻ ሽንፈት ያስተናገደው በሜዳው። በሁሉም ውድድሮች 4 ጨዋታ ተከታታይ ማሸነፍ አልቻለም እና ይሄ ምናልባት ለአርሴናል በጎ የሚባል አይደለም። በተለይ ደግሞ እየመራ ነጥብ ውጤቱን ለማስጠበቅ ቡድኑ የሚወስድበት የጨዋታ እንቅስቃሴና የሚወስደው የመከላከል ስትራክቸር በአብዛኛው በዘንድሮ የውድድር ዓመት በተለይ በፕሪሚየር ሊግ ውጤታማ አላደረገውም። 21 ነጥቦችን ከመምራት ላይ ማጣት ማለት በእንግሊዝ ፕሪሚየር ሊግ ከ2019-20 በኋላ በአርሴናል ቤት የተመዘገበ የመጀመሪያ ሪከርድ። ያ ደካማ ስብስብ
ያ ትላልቅ ለውጦች ስር ነቀል ለውጥ የሚያስፈልገው ቡድን ውስጥ የተፈጠረ ክፍተት ነው አሁን አርሴናል ላይ እየተስተዋለ ያለው። ይሄ ደግሞ የተጫዋቾች ጉዳት፣ ቀይ ካርዶች፣ በርካታ ነጥቦች ሊነሱ ይችላሉ። አሁን ላይ ግን የቀጣዩን ጨዋታ ኤክስፐሪመንት አብዛኛው ተጫዋች ከፒኤስጂ ጋር በቋሚነት የሚጀምር ተጫዋች ሜዳ ውስጥ ባለበት እንዲህ አይነት አንደኛ ደካማ መከላከል ከቆሙ ኳሶች የመጣውን የማጥቃት እንቅስቃሴ የመከላከል ጥንካሬውን ማጣት፣ በተቃራኒው ደግሞ የተፈጠረውን የውጤት ለውጥ ለመመለስ የተጓዙበት ርቀት ደግሞ በይበልጥ የሚካኤል አርቴታን ቡድን የተዳከመ ምሽት እንዲያሳልፍ ምክንያት ሆኗል። አንድ ጨዋታው ከተጠናቀቀ በኋላ የተወሰነ ቁጥራዊ መረጃዎችን ስመለከት ማንቸስተር ሲቲ በዘንድሮ የውድድር ዓመት ከአርሴናል የተሻለ ማሸነፍ ሬትም ቁጥርም አስመዝግቧል። ከአርሴናል የበለጠ ጨዋታዎችን አሸንፏል። ቡድኑ በርካታ ሽንፈት ነው ያስተናገደው፣ ግን በተመሳሳይ ደግሞ ከፍተኛ ቁጥር ያለውን ድል አስመዝግቧል። አሁን አርሴናል በዘንድሮ የውድድር ዓመት 18 ጨዋታ ነው ያሸነፈው። ማንቸስተር ሲቲ ግን 19 ጨዋታ ነው ያሸነፈው። ዛሬ ላይ ሲቲ ከነበረበት ከቶፕ 5 ውጪ ፖዚሽን ከሰባተኛ ደረጃ ላይ መጥቶ ሶስተኛ ደረጃ ላይ እንዲቀመጥ ምክንያት የሆነው ድልን ያስመዘግባል። ካቻ ውጤት ይልቅ ሽንፈት ነው ቡድኑ የሚያስተናግደው። ለምሳሌ መግቢያ ላይ እንደጠቀስኩላችሁ 3 ጨዋታ ሁለቱን አሸንፎ አንዱን ቢሸነፍ ነው ሲቲ። ስለዚህ የሚያገኘው 6 ነጥብ ነው። አርሴናል 3 ተከታታይ ጨዋታዎችን ባቻ ውጤት ኤቨርተን፣ ብሬንፎርድ፣ ክሪስታል ፓላስ። የሲቲ አድቫንቴጅ እና የአርሴናል መዳከም በእነዚህ ውጤቶች መሃል የሚገለጽ ነውና ለሚካኤል አርቴታ የሚሽቱ ጨዋታ እጅግ በጣም ፈታኝ፣ በርካታ ክፍተቶች የታዩበት፣ ያልተለመዱ የአርሴናል የቡድን እንቅስቃሴ በሜዳ ውስጥ የነበሩበትና የተዋጣለት ቡድን እንደ ወትሮ በየትኛውም ደቂቃ መነሳት የሚችል ውጤት መቀየር የሚችል የአሸናፊነት ስነልቦናው ከፍ ያለ ለማሸነፍ ደግሞ የሚያደርጉት ትግልም እያንዳንዱ ርብርብ በስኬት ሲጠናቀቅ ያየነው ቡድን በስተመጨረሻ ተዳክሞ ዝሎ በተለይ ደግሞ በአእምሯዊ ዝግጁነት በኩል ያለው የአርሴናል ፍላጎት በምሽቱ ጨዋታ የዛን ያክል ከፍ ያለ አለመሆኑ ሚካኤል አርቴታን ለትችት ለጫና ዳርጎታልና ምናልባት የሮቡ ጨዋታ ላይ ደጋፊዎች ጭምር ጥያቄ እንዲያነሱ፣ ምክንያቱም ጨዋታው የሚደረገው ከሜዳ ውጪ ነው። ፓሪስ ሴን ጀርሜን ደግሞ በተመሳሳይ ሰዓት ከአርሴናል ጋር ጨዋታውን እያደረገ የ10 ተጫዋቾችን ለውጥ አድርጎ ነው ለአርሴናል ጨዋታ ጂጂ ዱማሩማን ሳይቀር ነው ቤንች ያደረገው። አንድ ጆዋው ኔቬስ ተሰለፈ፣ 62ኛ ደቂቃ ላይ ተቀይሮ ወጣ። አርሴናል አብዛኛው ምርጥ ተጫዋች ይዞ ነው የገባው ከሁለት ተጫዋች ለውጥ ውጪ። የሜሪኖ ወደ ቤንች መውረድ፣ ቲምበር በጉዳት ምክንያት ከስብስቡ ውጪ የሆነበት፣ ይሄ ደግሞ የተጫዋቾቹ ለውጥና የቡድኑ ባላንስ በማጥቃቱም በመከላከሉም በኩል በተጠበቀው ሁኔታ እንዲቀጥል የተተኩ ተጫዋቾች በምርጥ 11 ውስጥ የተሰለፉ ተጫዋቾች ቢያንስ ተቀራራቢና ተመሳሳይ አይነት ውጤታማነት ያላቸው ተጫዋቾች ነው። እንደውም ሜሪኖ ተቀይሮ የገባው በራይስ ነው፣ ግብ አስቆጣሪ። የዘንድሮ የውድድር ዓመት በአርሴናል ቤት ካየናቸው አስደናቂ እንቅስቃሴዎች ውስጥ አንዱ የዴክላን ራይስ ይሄ ተጫዋች ነው በሜሪኖ ተተክቶ የወጣው። ስለዚህ አርሴናል የተጠቀመው ምርጥ 11 የተመዘገበው ውጤት የታየው እንቅስቃሴ በተጠበቀው ደረጃ አለመሆኑና ከፊት ለፊቱ ፔዥን ከሜዳ ውጪ በፓርክ ዲ ፍራንስ መግጠሙ ለደጋፊው ስጋት ፈጥሯል። በተለይ ደግሞ ከጨዋታው በኋላ ሚካኤል አርቴታ ቲምበር የፔዥን ጨዋታ ሊያመልጠው የሚችልበት እድል እንዳለና ከፍተኛ ጥርጣሬ ውስጥ እንደሆኑ በግልጽ ተናግሯል። ይሄ እንግዲህ ማክሰኞ ምሽት የሚረጋገጥ ነው። ቡድኑ ወደ ፓሪስ ፈረንሳይ ሲጓዝ በስብስቡ ውስጥ ካካተተው እንግዲህ ለጨዋታው ፊት ነው። ካላካተተው ግን የቲምበር መጉደል ቢያንስ በመከላከል ጥንካሬው የተሻለ ተጫዋች ስለሆነ ምንም እንኳን በመጀመሪያው ዙር ጨዋታ ክራቫትስኬሊያን ማርክ ለማድረግ ቢቸገርም ግን መከላከሉ በኩል የማይታማ ጥሩ የመከላከል
አቅም ያለው ተጫዋች ነውና ለአርሴናል የምሽቱ ውጤት የዛን ያክል የተጠበቀውን ደረጃ እንዳልሆነ ነው የተመለከትነውና ሚካኤል አርቴታ ከጨዋታው በኋላ አንድ እንደ ማስጠንቀቂያ አይነት እንደ ቁጣን ያዘለ አስተያየት ሰጥቶ ነበር። በከፍተኛ የቁጣ ስሜት ነው ወደ ፔዤ የምንሄደው። የዚህ ጨዋታ ሽንፈት ሞመንተማችንን እንድንመልስ በጣም እንድንነቃና በተሻለ ፍላጎት በቁጣ ስሜት ምላሽ ለመስጠት ነው ወደ ፈረንሳይ የምንሄደውና በዛሬው ጨዋታ 100% ደስተኛ አይደለሁም የሚል በብስጭት ነው መግለጫውን የጨረሰውና በከፍተኛ ቁጣና ፍላጎት ወደ ፈረንሳይ መጓዝ እንፈልጋለን። ይሄ ውጤት ይሄ እንቅስቃሴ ለደጋፊውም ለቡድኑም የሚመጥን አልነበረም። ብዙ መሻሻሎች በቀጣይ ቀናት ውስጥ አድርገን ለፔዤው ጨዋታ በተሻለ ጥንቃቄና እንቅስቃሴ ደጋፊውን ለማስደሰት ወደ ቀጣዩ ዙር ወደ ፍጻሜ ለማለፍ የተቻለን ሁሉ ለማድረግ ባሉት ቀጣይ ቀናት እንዘጋጃለን የሚል አስተያየት ሰጥቷል። ሚካኤል አርቴታ በሮም ምሽት ጨዋታ ምን አይነት ምላሽ ይሰጣል? ከትናንትናው እንቅስቃሴ ተነስታችሁ እስቲ አርሴናል ከፔዤ ጋር በሚኖረው ጨዋታ ምንም እንኳን የዴምቤሌ መግባት አለመግባት ባይረጋገጥም ግን በምሽቱ እንቅስቃሴ ያሉት ተጫዋቾች ሜዳ ውስጥ የተሰለፉት ከበርንማውዝ ጋር በነበረው እንቅስቃሴ አርሴናል ለተመለከተ የረቡዕ ጨዋታ ምን ሊመስል ይችላል የሚለውን በኮሜንት መስጫ እያስቀመጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ከሀገር ውጭ የምትገኙ ውድ የቻናላችን ተከታታዮች በሱፐር ታንክስ ድጋፍ ታደርጉት ዘንድ የአክብሮት ግብዣችን ነው። ጀማል አህመድ ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን በሊቨርፑልና ቼልሲ የስታንፎርድ ብሪጅ ጨዋታ ቅድመ ጨዋታ ግምገማ ተመልሰን እንመጣለን። ብሬንፎርድ ማንቸስተር ዩናይትድ የሚያደርጉትን እንዲሁም ብራይተን ከኒውካስል ለቶፕ 5 የሚደረገው ፉክክር ትኩረት ስለሚስብ ይህንንም ጨዋታ አካተን ከአርሴናል በተወሰኑ ነጥብ የሚርቀው ኒውካስል ዛሬ 62 ነጥብ ነው ያለው። ብራይተን ሜዳ አሜክስ ነው የሚሄደው። የሚያሸንፍ ከሆነ ወደ 65 ነው ነጥቡን ከፍ የሚያደርገው። ሲቲንም አልፎ ከአርሴናል ጋር ያለውን የነጥብ ልዩነት ወደ 2 ነው የሚያጠባው። አርሴናል ሜዳ ላይ ደግሞ ከሊቨርፑል ጨዋታ በኋላ ተመልሶ ከአርሴናል ጋር ለቶፕ 5 በሚደረገው ጉዞ ላይ አርሴናልን ይገጥማል። ስለዚህ የብራይተን እና ኒውካስል ጨዋታም ዛሬ የሚደረገው ተጠባቂ ነው። በሌሎች ፕሮግራሞች ተመልሰን እስከምንመጣ መልካም የእረፍት ጊዜ እንዲሆን ተመኘን። ሰላም ቆዩ።